በሀገራችን ኢትዮጵያ አሁን ላይ በርካታ የሚባሉ ዘርፈ ብዙ የሆኑ የኢኮኖሚና የፋይናንስ ስርዓት ለውጦች በከፍተኛ ሁኔታ እየተደረገ ባለበት በዚህ ወቅት ብዙዎቻችን ትልልቅ የሚባሉ የፋይናንስ ስህተቶችን ስንሰራ ይስተዋላል። እነዚህ አሁን ላይ በርካታ የሚባሉ የኢኮኖሚና የፋይናንስ ሪፎርሞች ስርዓት ለውጦች እየተደረጉ ባለበት በዚህ ወቅት እየሰራናቸው ያሉ ስህተቶች እነማን እንደሆኑና ምናልባትም ምን አይነት የመፍትሄ ስልቶችን ብንከተል እየሰራን ካለነው የፋይናንስ ስህተት ራሳችንን በማላቀቅ የምንፈልገውን የፋይናንስ የነፃነት ደረጃ መላበስ መድረስ እንችላለን የሚል እጅግ በጣም ጠቃሚ የሆነ ትልቅ ፖይንትን እያነሳን በሚገባ እንወያያለን። እንዳልኩት አሁን ላይ በሀገራችን ኢትዮጵያ እጅግ በርከት ያሉ የኢኮኖሚና የፋይናንስ ስርዓት ለውጦች ወይም ደግሞ ሪፎርሞች በከፍተኛ ሁኔታ እየተደረገ ነው ያለው። እንደው ለምሳሌ ለአብነት ያክል ለማየት ያክል በሀገራችን ኢትዮጵያ የካፒታል ማርኬት እየተቋቋመ ያለበትና አሁን ላይ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ስራ የጀመረበት ሁኔታ መኖር አንዱና ትልቁ የፋይናንስ ሪፎርም ነው። በርካታ የሚባሉ ሌሎች ሪፎርሞች አሉ። ለምሳሌ የኤክስቼንጅ ሬት ሪፎርም ስናይ የኢትዮጵያ ብር ኢንተርምስ ኦፍ ዶላር የመግዛት አቅሙ እንዲቀንስ የተደረገበት ወይም ደግሞ ዲቫልዩ የተደረገበት ሪፎርምን ስናይ ይህ ሌላኛው ሪፎርም ነው። አሁን ላይ የባንክ አሰራሩም በበርካታ ሪፎርሞች መልኩ እናየዋለን። በርካታ ሪፎርሞች እየተደረጉበት ነው። ለምሳሌ ከዚህ በፊት በነበረ ሁኔታ ባንኮች በተቀማጭ ገንዘብ ላይ ይከፍሉት የነበረው ወለድ 7% ነበር። ዝቅተኛ የተቀማጭ ወለድ 7% ብቻ ነበር። አሁን ላይ ግን ከዚህ ወጥቶ ባንኮች የሚከፍሉት ዝቅተኛ የተቀማጭ ወለድ በባንኮችና በአስቀማጩ መሃል በሚደረግ የግል ድርድር እንዲወሰን ፍቃድ ተሰጥቶታል። ያ ማለት ከፍ ያለ ብርና ከፍ ያለ ባርጌኒንግ ፓወር ያለው አንድ ዲፖዚተር የሚያገኘው ወለድና ሌሎቻችን ምንም ባርጌኒንግ ፓወር የሌለን ሰዎች የምናገኘው የባንክ ኢንተርስት ሬት ተመሳሳይ ነው ማለት አይደለም። ይህ ሌላው ሪፎርም ነው። ስለዚህ አንድ ሰው የትኛውንም አይነት ብር ሲያስቀምጥ ሊያገኝ የሚችለው ኢንተርስት ዲፔንድ የሚያደርገው ከሱ ባርጌኒንግ ፓወር ጋር መሆኑን ማወቅ ያስፈልጋል። ነገር ግን ባርጌኒንግ ፓወር ስንል ቀጥታ ከብሩ መብዛትና ማነስ ጋር ብቻ እያያያዝ ነው ችግር ይሆናል ብዬ አስባለሁ። ብዙዎቻችን ብዙ ብር ያለው ሰው ብቻ ባንኮችን ብዙ ወለድ እንዲከፍሉት መደራደር የሚችልበት አቅም እንዳለው እናስባለን እና አብዛኞቻችን ያነሰ ብር ካለን ባንኩን የተሻለ መደራደር ስለማልችል ዞሮ ዞሮ ላይከፍለኝ ስለሚችል በሚል በተለመደው የባንክ ዝቅተኛ የወለድ ምጣኔ ብቻ እናስቀምጣለን። ይህ እጅግ በጣም ስህተት ነው። ለመደራደር የሚያስፈልገን አንዱ የብር መጠናችን ይሁን እንጂ ሌሎች የመደራደሪያ ነጥቦችን ማወቅና ከነዛ ፐርስፔክቲቭ በመደራደር ባንኮች ለኛም ምንም እንኳን ዝቅተኛ የሚባል ብርን ብንቆጥብ እንኳን ከፍተኛ የሚባል የወለድ ምጣኔ እንዲከፍሉን ማድረግ መደራደር የምንችልባቸው በርካታ ኤንቫይሮንመንቶች አሉ። ያም ይሁን ይህ በእነዚህ በርካታ የሚባሉ የፋይናንስና የኢኮኖሚ ሪፎርሞች ባሉበት ሁኔታ ልክ እንደ ትናንቱ ብቻ በማሰብ ከዚህ በፊት በነበረን ትሬንድ ከዚህ በፊት በነበረን የፋይናንስ ህግጋት ብቻ በመመራት አሁን ላይ እየሰራናቸው ያሉ እጅግ በርካታ የሚባሉ የፋይናንስ ስህተቶች አሉ። እነዚህ በርካታ የፋይናንስ ስህተቶቻችን ቤዚካሊ ምን እንደሆኑና ምን አይነት የመፍትሄ ስልቶችን ብንወስድ ከነዚህ ስህተቶች ራሳችንን በማላቀቅ ጥሩ የሚባል የምንናፍቀው የገንዘብ የነፃነት ደረጃ ላይ መድረስ እንችላለን የሚል እጅግ በጣም ጠቃሚ የሚባል ኢሹን ነው እያነሳን የምንወያየው። እስከ ቪዲዮ ፍጻሜ ድረስ አሁንም አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን በቅድሚያ እንድታገኙ እድል የምታገኙበት ሁኔታንም ይፈጥራል። ቀጥታም አልፈው ወደ ዋናው ነጥብ ነው። እንዳልኳችሁ አሁን ላይ 2026 ላይ ሆነን ስናስበው ምናልባትም
አሁን የምንኖርባት ሀገራችን ኢትዮጵያ ከዚህ በፊት ከነበረችው ኢትዮጵያ ምናልባትም ከዛሬ 5 ዓመትም ጭምር በፊት ከነበረችው ኢትዮጵያ እጅግ በጣም በፍጹም የተለየች ኢትዮጵያ ነው ያለችው። በተለይ ኢንተርምስ ኦፍ ፋይናንስ ኤንድ ኢኮኖሚ ሪፎርሞች ካየነው በርካታ የሚባሉ የፋይናንስ እና የኢኮኖሚ ሪፎርሞች ከመደረጋቸው የተነሳ ከዚህ በፊት የነበረችው ኢትዮጵያ በፍጹም አሁን ካለች ኢትዮጵያ ጋር አንድ አይነት አይደለችም። እኛም በዛ ልክ ራሳችንን ሽፍት አድርገናል ወይ? ያኔ ስንጠቀም የነበረበትን አሰራር ሂደት አሁን ላይስ እየተገበርነው አይደለም ወይ የሚል ትልቅ ጥያቄ አለን። ራሳችንን አሁን ወዳለችው ኢትዮጵያ አሁን ወደ ተደረገው የፋይናንስ እና የኢኮኖሚ ሪፎርም ራሳችንን ማላመድ፣ በዚህ መልኩ ራሳችንን አፕዴት ማድረግ የግድ አስፈላጊ ነው። የፋይናንስ ሕጎች እንዳልኳችሁ በአንድም በሌላ መልኩ በበርካታ ሁኔታ እየተቀየሩ ያለበት ሁኔታ ነው ያለው። የኢኮኖሚው ማዕበል አሁን ላይ አቅጣጫውን ከሆነ ጽንፍ ከሆነ ጫፍ ወደ ሆነ ጫፍ እያዞረ ያለበት ሁኔታ ነው ያለው። የገንዘብ የሚሰራበት መንገድ በእጅጉ እየተቀየረ ያለበት ሁኔታ ነው ያለው። አሁን ላይ ሃርድ ወርኪንግ ባይት ሰልፍ እንግዲህ ዌልዝ የመገንቢያ መንገድ ብቻ ሆኖ አይመጣም። ዛት ሚንስ ሃርድ ወርከር ከመሆን ባለፈ ስማርት ወርከር መሆን ያስፈልጋል። አሁን ላይ ገንዘብ ለማግኘት ከመስራት ባለፈ ያለን ገንዘብ ለእኛ የሚሰራበትን መንገድ መፍጠር የበለጠ ወደ ሀብት ማማ ሊያደርሰን የሚችልበት ሁኔታ እንዳለ መረዳት እጅግ በጣም ጠቃሚ ነው። እስካሁን በነበረው ሂደታችን ብዙዎቻችን የምናውቀው ጠንክሮ መስራትና መቆጠብ የሀብት ማማ ላይ ያደርሳል የሚል አንድምታ ነበረን። እንደዚ አይነት ሁኔታዎች ነበሩ። አሁን ላይ ይህ በእጅጉ ተቀይሮ ገንዘብ የሚሰራበት አውድም እየተቀየረ ያለበት ሁኔታ እንደመኖሩ መጠን አሁን ላይ ያለንን ገንዘብ ባንክ ላይ በመቆጠብና ጠንክሮ ብቻ በመስራት 24 ሰዓት ለ7 ቀን እስክንዝል ድረስ ብቻ በመስራት የሀብት ግንባታ ጉዟችንን እውን እናደርጋለን ብሎ ማሰብ እጅግ በጣም ከባድ ነው። ገንዘብ ለመስራት ብቻ ሳይሆን የሰራነው ገንዘብም ለእኛ የሚሰራበትን መንገድ በደንብ ማወቅና መረዳት አሁን የሚያስፈልገን ትልቁ የፋይናንስ አያያዝ ጥበብ መሆኑን መረዳት ይኖርብናል። እንዳልኩት ነገር ግን አብዛኞቻችን አሁን ላይ የምንጠቀመው የምንንቀሳቀሰው ከዚህ በፊት በነበረው አሮጌው የፋይናንስ ስርዓት የኢኮኖሚ ስርዓት እንደሆነ ለመረዳት ችለናል። ያየን ነው። ብዙዎቻችን በዛው ትሬንድ ነው የምናልፈው። ይህንኑ ትሬንድ ለማስቀጠል መሞከር አሁን ላይ እየሰራ ነው ያለነው ትልቁ ስህተት መሆኑን መጀመሪያ መረዳት ያስፈልጋል። በትናንትናው የፋይናንስ ስርዓት በትናንትናው የኢኮኖሚ ስርዓት ለማለፍ መሞከር አሁን ላይ ብዙ ለውጥ በተደረገበት ብዙ ሪፎርም በተደረገበት የፋይናንስና የኢኮኖሚ ስርዓት ያንን አሮጌ የሚባል ትሬንድ ይዞ መምጣት ምናልባትም ለውድቀት የሚዳርገን ትልቅ የሚባል የፋይናንስ ስህተታችን መሆኑን በደንብ በሚገባ መረዳት መቻል አለብን። ስለዚህ አሁን እየተደረጉ ያሉ የፋይናንስ እና የኢኮኖሚ ስርዓት ለውጦች በሚገባ አንድ ሁለት ብሎ ምን እንደሆኑ ማወቅ፣ ከነዚህ የኢኮኖሚና የፋይናንስ ስርዓት ለውጦች እኔ ልጠቀም የምችለው በምን መልኩ ነው፣ እያንዳንዳቸው የስርዓት ለውጦች ይዘውት የሚመጡ እድልና ተግዳሮት ምንድን ነው ብሎ መለየት፣ አሁን ካለው ነባራዊ ሁኔታ ጋር ራስን ማገናኘትና በዛ ልክ አትራፊ ሆኖ ለመገኘት መስራት እጅግ በጣም ጠቃሚ የሚባል ጉዳይ ነው። ብዙዎቻችን አሁን ባለነው ወይም ደግሞ አሁን እየተደረገ ባለው በርካታ የሚባል የፋይናንስ እና የኢኮኖሚ ሪፎርም እየሰራ ነው ያለነው ስህተት ምንድን ነው የሚለውን ለማየት ያክል አንደኛና የመጀመሪያውና ትልቁ ስህተታችን በእንደዚህ አይነት ለውጥ መካከል ዝም ብሎ ተመልካች መሆን መፈለግ። ብዙዎቻችን ምንም እንኳን በርካታ የሚባሉ የፋይናንስና የኢኮኖሚ ለውጦች እየተደረጉ እንኳን መሆናቸውን ብናቅ በለውጦች መካከል ግን ዝም ብሎ ተመልካች ለመሆን መሞከር እጅግ በጣም ትልቁና አደገኛው ጉዳይ ነው። ዳት ሚንስ ሪያክት ማድረግ ይኖርብናል። ለውጦቹ ምንድናቸው? ከለውጦቹ ማትረፍ የምችለው ምንድነው? ማጣው ምንድነው? በለውጦቹ ምን መሆን እንዳለብኝ፣ ራሴን በምን መልኩ ማላመድ እንዳለብኝ ቀዳዳዎችን ማየት፣ መፈለግ፣ መፈተሽ እንጂ ምናልባትም የሚደረጉ ለውጦችን በማየት ብቻ በለውጦች መካከል ዝም ብሎ ተመልካች መሆን ተጠቃሚነታችንን አያረጋግጥም።
ስለዚህ በለውጦች መካከል ዝም ብሎ ተመልካች ለመሆን መሞከር አንደኛው አሁን ላይ እየተሰሩ ካሉ በርካታ የሚባሉ የፋይናንስ ስህተቶች መካከል በዋናነትና በግንባር ቀደምትነት የሚጠቀስ ነው። ሌላኛው በለውጦች መካከል ዝም ብሎ ተመልካች ከመሆን ባለፈ ደግሞ ሌሎቻችን በአሮጌው መንገድ ብቻ ለመጓዝ መሞከር ወይም ደግሞ አሁን የተደረጉ ለውጦችን በሚገባ በመረዳት ከለውጦች ጋር ለመጓዝ አለመሞከር፣ አሮጌውን መንገድ ብቻ እንደ ጠቃሚና ከችግር አውጭ መንገድ አስመስሎ በመመልከት አሮጌው መንገድ ላይ የሙጥኝ ብሎ እዛው ላይ ብቻ ችንክር ብሎ በአሮጌው የፋይናንስና የኢኮኖሚ ስርዓት ለመዳኘት መሞከር አሁን ላይ በእጅጉ ዋጋ ሊያስከፍለን የሚችልበት ነባራዊ ሁኔታ ነው ያለው። ቢኮዝ አሁን ላይ በርካታ የሚባሉ ለውጦች እየተደረጉ ነው። እንዳልኩት ለምሳሌ እንደው ቀለል አድርጎ ለማየት ያክል አሁን ላይ እያንዳንዱ የባንክ ትራንዛክሽኖቻችን ከዚህ በፊት ፍሪ ነበሩ። አሁን ላይ እያንዳንዱ የባንክ ትራንዛክሽናችን ክፍያ ይከፈልበታል፣ እንደው በትንሹ እንኳ ብናየው። ስለዚህ ከዚህ በፊት በነበረን ምንም ትራንዛክሽን ላይ ክፍያ እንደማንከፍልበት እና ምንም አያስጨንቀን እንደነበረበት ሁኔታ ዝም ብለን ከአንዱ ባንክ ብራችንን አውጥተን ከአንዱ ባንክ አውጥተን ከአንዱ ባንክ እናርግ ብንል አሁን ባለበት ሁኔታ ምናልባትም የሚከፈለው ትራንዛክሽን ክፍያ ወይም ደግሞ ትራንዛክሽን ፊዎች ምናልባትም ሲደመሩ ብዙ የሚሆኑበትና እኛ በዛ ቀን ካገኘነው ገቢ በላይ ሁሉ ሊሆን የሚችልበት ሁኔታ እንዳለ በመረዳት ሰው አሁን ላይ አንድን ብር ከሆነ ቦታ ወደ ሆነ ቦታ ማዛወር የትራንዛክሽን ፊ ወይም ደግሞ ሰርቪስ ፊ ሊያስከፍለን እንደሚችል በመረዳት ሰው ባላንሴን ሳዛውር በምን መልኩ ነው ማዛወር ያለብኝ? ጥንቃቄ መውሰድ አለብን። በየትኛው ሁኔታ ነው? በሞባይል ባንኪንግ ነው? በቡክ ነው? በየትኛው መልኩ ነው? ስለዚህ እያንዳንዷን ነገር ሰኪውር መሆን መቻል አለብን። ለምሳሌ ከዚህ በፊት በነበረው ጊዜያት ብርን ባንክ መቆጠብ ያሳጣን የነበረው ሁኔታ እጅግ በጣም ትንሽ ነው። ዳት ሚንስ የብር የመግዛት አቅም ኦቨርናይት አይዳከምም ነበር። ቢኮዝ የብር አቅም ከዶላር አንጻር ሲታይ ኦልሞስት ጥሩ የነበረበት ጊዜ እንደመሆኑ መጠን ብራችሁ ባንክ ላይ ተቀምጦ የብራችሁ የመግዛት አቅም ይወርድ የነበረበት ሬት እጅግ ትንሽ እንደመሆኑ መጠን ያኔ መቆጠብ ዳትማች ነውር አልነበረም። ይበረታታ በነበረበት ጊዜ መቆጠብ ያኔ ዳት ሚንስ ብዙ ገንዘባችንን ያሳጣን ያልነበረበት ጊዜ እንደመሆኑ መጠን አንድ ሰው ቁጠባ በመቆጠብ ብቻ ሀብት ማፍራት እችላለሁ ብሎ እንኳ ቢያስብ በዛ ልክ እንደ ስህተት ይወሰድ ያልነበረበት ጊዜ ነበር። አሁን ላይ ግን ያንን አሰራራችንን አምጥተን ዛሬ ላይ ሀብት በቁጠባ ብቻ ይፈራል ብሎ ማሰብ እጅግ በጣም ሞኝነት ነው። ቢኮዝ ዛሬ ላይ ያስቀመጥነው ብር ነገ ተመልሰን ብነድ የመግዛት አቅሙ በጥፍ የሚቀንስበት ሁኔታ ነው ያለው። ኦቨርናይት የብር የመግዛት አቅም ፐርቼዚንግ ፓወሩ በየቀኑ ዲቫልዩ እያደረገ ባለበት በዚህ ወቅት የሀብት ግንባታችንን በቁጠባ ለመደገፍ መሞከር ፈጽሞ የሚታሰብ አይደለም። ስለዚህ ከዚህ በፊት በነበረው ጊዜ ወይም ደግሞ ባሮየው መንገድ ገንዘብን ቆጥቦ ባንክ ላይ ቆጥቦ ምናልባትም ሀብት ማፍራት የሚቻልበት ዘመን ነበር። አሁን ግን አይቻልም። ቢኮዝ እንዳልኳችሁ ባንክ ላይ የተቀመጠ ብር የመግዛት አቅሙ ኢሚዲየትሊ ነው ዲቫልዩ የሚያደርገው። ያንን ብር ባንክ ላይ ከማስቀመጥ ይልቅ ምናልባትም በሌላ መልኩ ኢንቨስት ማድረግ የምንችልበትን እድል መፈለግ የግድ አስፈላጊ ነው። ይህ ሌላኛው ማሳያ ነው። ሌላው ማሳያችን ለምሳሌ ከዚህ በፊት በነበረበት ሂደት 20-30 ሺህ ብር ያለው ሰው በ20-30 ሺህ ብር ምንም ኢንቨስት ማድረግ የሚችልበት እድል አልነበረም። ይህንን 20-30 ሺህ ብር ወደደም ጠላም ባንክ ላይ ያስቀምጥበት የነበረው ሁኔታ ነበር። ለምሳሌ 20-30 ሺህ ብር ያለው ሰው በ20-30 ሺህ ብር ቤት አይገዛም፣ ቦታ አይገዛም፣ ቢዝነስ አይጀምርም። ይህ ብር ባንክ ላይ የመቀመጥ እድሉ ሰፊ ነበር። አሁን ግን ከተደረገው የፋይናንስ ሪፎርም አንጻር ለምሳሌ የሰነደ መዋለ ንዋይ ገበያ ስራ መጀመሩን ተከትሎ 20 ሺህ ብር 30 ሺህ ብር ያለው ሰው ብሬ ቤት አይገዛም፣ ቦታ አይገዛም፣ አሊያም ደግሞ ቢዝነስ አያስጀምረኝም ብሎ ኢንቨስት ከማድረግ የሚቆጠብበት ሁኔታ መኖር የለበትም። ቢኮዝ ይህ 20-30 ሺህ ብር በአቅሙ ልክ ኢንቨስት እንዲያደርግ የሚያስችል ኢንቫይሮንመንት የተፈጠረበት ሁኔታ አለ። ያ ማለት በዚህ 20-30 ሺህ ብር ይህ ሰው የአንድን ትልቅ ድርጅት የዕዳ ሰነድ አሊያም ደግሞ የድርሻ ሰነድ በመግዛት ኢንቨስት ማድረግ የሚችልበት ሁኔታ እየተመቻቸ ያለበት ሁኔታ ነው ያለው። ስለዚህ ዛሬ ላይ ምንም አይነት ብር
አይዲል ሊሆን የሚችልበት ሁኔታ የለም። ማንም ሰው ባለው ልክ ኢንቨስተር መሆን የሚችልበት ሁኔታ ደግሞ ዛሬ በእጅጉ እየተመቻቸ ያለበት ሁኔታ ነው ያለው። ይህንን ለማድረግ አዲሱን የኢትዮጵያ የካፒታል ገበያ በሚገባ መረዳት እና አጠቃላይ የአሰራር ስርዓቱን ማወቅ ከዚህ የካፒታል ገበያ እንዴት ኢንቨስት ማድረግ እንደሚቻል እና በምን መልኩ አትራፊ መሆን እንደሚቻል በሚገባ መረዳት እጅግ ጠቃሚ ነው። ቢኮዝ ብዙ አይነት አማራጮች አሉ። እንዳልኳቸው አዲሱ የካፒታል ገበያ ብዙ አይነት አማራጮችን ይዞልን መጥቷል። የተቋማትን የድርሻ ሰነድ መግዛት፣ የዕዳ ሰነድ መግዛት፣ የመንግስትን ቦንድ መግዛት፣ ተርዠሪ ብል መግዛት እና መሰል አይነት ኢንቨስትመንቶችን ማድረግ የሚችልበትን እድል ይዞልን እንደመምጣቱ መጠን ከዚህ በፊት እንደነበረው 10 ሺህ ብር 20 ሺህ ብር ምን ይገዛል በሚል ባንክ ማስቀመጥ እጅግ ተገቢ አይደለም። አሁን ላይ አይደለም 10 ሺህ ብር 5 ሺህ ብርም ጭምር ይዛችሁ የአንድ ግዙፍ የሚባል እጅግ አትራፊ የሆነ ተቋም የድርሻ ሰነድ በመግዛት የትርፍ ተካፋይና አጠቃላይ የካፒታል ጌን ተጠቃሚ መሆን የሚችሉበት እድል እጃችን ላይ መሆኑን መረዳት ያስፈልጋል። ስለዚህ በ2026 ወይም ደግሞ አሁን ላይ ልክ እንደ ትናንቱ በአሮጌው መንገድ በመጓዝ ብቻ በርካታ የሚባሉ የፋይናንስ ስህተቶችን መስራት አይጠበቅብንም። አዲሱን የፋይናንስና የኢኮኖሚ ሪፎርም በሚገባ በመላበስ ተጠቃሚ መሆን የምንችልበትን ሁኔታ መፍጠር ይኖርብናል። ለምሳሌ ሂሳባዊ ሽግግሩን ለማየት ሂሳባዊ ስሌቱን ለማየት ያክል አሁን ላይ ሆነን ዛሬ ላይ ሆነን በአሮጌው መንገድ እነዳለን ብለን ካሰብን ያው ቁጠባ ነው ማለት ነው፣ እንቆጥባለን። አሁን ላይ ቁጠባ የሚያስገኘን ዝቅተኛ የሚባል ወለድ ነው። ዝቅተኛ የሚባል ወለድ ሲቀነስበት ከፍተኛ የሚባል የኑሮ ውድነት ሊኖር የሚችለው ኒት ባላንሳችን ኪሳራ ይሆናል ማለት ነው። ነገር ግን በአዲሱ መንገድ እንጓዝ ካልን ግን ኢንቨስት እናደርጋለን። ኢንቨስት ካደረግን የንብረት እድገት ይኖረናል፣ ሲደመር ካፒታል የትርፍ ክፍፍል ይኖረናል። በኒት ምናልባትም ቢያንስ የብራችን የገንዘባችን የመግዛት አቅም የሚጠበቅበትና የመግዛት አቅሙ የማይወርድበት ሁኔታ ግን መፍጠር የምንችልበት እድል እናገኛለን። ያው የኢንቨስትመንት አልቲሜት ኦብጀክቲቭ ትርፋማ መሆን ነው። ነገር ግን ትርፋማ እንኳን መሆኑ ባንችል ያለን ገንዘብ የመግዛት አቅሙ ግን እንዳይቀንስ ሜንቴን ለማድረግ ደግሞ በሌላ መልኩ በሁለተኛነት እንደ ኦብጀክቲቭ ልናስቀምጥ እንችላለን። ስለዚህ ኢንቨስት ስናደርግ ቢቻል ኒት ፕሮፊት ማግኘት ካልተቻለ ግን አትሊስት የብራችን የመግዛት አቅሙ በዛው ልክ እንዲቀጥል መደረግ ይችላል። ሴቭ ከማድረግ ይልቅ ኢንቨስት ማድረግ እጅግ በጣም ጠቃሚ እንደሆነ እያየን ነው። ስለዚህ ባሮየው መንገድ እንድካል ሴቭ አድርገን ሀብትን ለማፍራት መሞከር ነው። በአዲሱ መንገድ ከሆነ ግን አዲስ የኢንቨስትመንት አማራጮች መምጣታቸውን ተከትሎ ኢንቨስት ማድረግ የምንችልበት እድል አለ። ኢንቨስት የምናደርግ ከሆነ ደግሞ ቢቻል እናተርፋለን፣ ካላተረፍን እንኳን የገንዘባችንን የመግዛት አቅም ማስቀጠል የምንችልበት ሁኔታን እንድናገኝ እድል ይሰጠናል ማለት ነው። በዚህ መልኩ መቀጠል የግድ ጠቃሚ ነው። ሌላው መፍትሄዎቹ ምንድን ናቸው? አሁን ላይ እየሰራናቸው ላሉ በርካታ የሚባሉ የፋይናንስ ስህተቶች፣ ለምሳሌ በእነዚህ በርካታ የሚባሉ ለውጦች መካከል ተመልካች መሆን፣ ምንም አይነት እርምጃዎችን መውሰድ አለመቻል አንዱና ትልቁ የፋይናንስ ስህተት ነው። በርካታ የሚባሉ የኢኮኖሚና የፋይናንስ ሪፎርሞች እየተደረጉ ባለበት በዚህ ወቅት ዳር ላይ ቆሞ ተመልካች ለመሆን መሞከር አንደኛው ስህተት ነው። ሁለተኛ ደግሞ አሮጌውን መንገድ ብቻ በመከተል ምናልባትም የተስተካከለ የሀብት ግንባታ ለማድረግ የምናደርገው ጥረት የማይሰራ መሆኑን መረዳትና ይህ ሌላኛው ስህተት መሆኑን ማወቅ ይኖርብናል። አትሊስት ሁለት ትልልቅ የሚባሉ ስህተቶችን እየሰራን ነው ማለት ነው። አንደኛ እየተደረገ ያለውን የስርዓት ለውጥ ዳር ላይ ቆሞ መመልከት፣ ይህ አንዱ ስህተት ነው። ሌላኛው ግን ምናልባትም በዚህ በርካታ የሚባል የስርዓት ለውጥ መካከል አሮጌውን መንገድ ብቻ መከተል፣ ይህም ሌላኛው ስህተት ነው። ከነዚህ ስህተቶቻችን ለመውጣት ምን አይነት የመፍትሄ ስልቶችን መውሰድ አለብን ብለን ስናይ 3 የመፍትሄ ስልቶች አሉ። አንደኛውና የመጀመሪያው የመፍትሄ ስልት የኢትዮጵያ አዲሱን የካፒታል ማርኬት ስርዓት በሚገባ መረዳት መቻል ነው። በአዲሱ መንገድ ተጉዤ የሀብት ግንባታ ጉዞዬን ለማስተካከል የግድ አዲሱን
የካፒታል ማርኬት ስርዓት በሚገባ መረዳት መቻል አለብኝ። የካፒታል ማርኬት በራሱ ምንድን ነው? የካፒታል ማርኬት አይነቶቹ እነማን ናቸው? የካፒታል ማርኬት ላይ የሚነገዱት ኢንቨስት መደረግ የሚችልባቸው የኢንቨስትመንት አማራጮች ምንድን ናቸው? አጠቃላይ ጥቅምና ጉዳቱ በካፒታል ማርኬት ውስጥ ምንድን ነው የሚለውን በደንብ መረዳት መቻል አለብን። ይህ አንደኛው የመፍትሄ ስልት ነው። ሁለተኛው እና ሌላኛው የመፍትሄ ስልት ተደርጎ የሚወሰደው ከባንክ ቁጠባ ባለፈ ኢንቨስት ማድረግን መለማመድ መቻል አለብን። አሁን ላይ ያለንን ጥሬ ብር ባንክ በማስቀመጥ የሀብት ግንባታ ጉዟችንን መደገፍ የምንችልበት እድል የሌለ መሆኑን ሁላችንም በሚገባ መረዳት መቻል አለብን። እንዳልኳችሁ ዛሬ ላይ አንድን ዕቃ መግዛት የሚችልን ብር ባንክ ላይ ወስዳችሁ ብታስቀምጡትና ከዓመት በኋላ ይህንን ብር አወጣችሁ ያንን ዕቃ ተመልሳችሁ ልግዛ ብትሉ መግዛት የማትችሉበት እድል ነው ያለው። ብራችንን ባንክ ላይ የምናስቀምጥ ከሆነ የሀብት ግንባታ ጉዟችንን እየደገፍን ሳይሆን እየሸረሸርን መሆኑን በመረዳት ሁላችንም ባለን አቅም ኢንቨስት የማድረጊያ መንገድ እንደመፈጠሩ መጠን ከባንክ ቁጠባ ባለፈ ኢንቨስት ማድረግ የምንችልበትን ሁኔታ መፍጠር፣ ኢንቨስት ማድረግን መለማመድ ሌላኛው የመፍትሄ ስልት ነው። እንዳልኳችሁ አሁን ላይ የኢትዮጵያ የካፒታል ገበያ መቋቋሙን ተከትሎ የኢትዮጵያ የሰነደ ሙዓለ ንዋይ ገበያ ስራ እየጀመረ ነው ያለው። ስራ ጀምሯል። በዚህ ገበያ ውስጥ በመሳተፍ ባለን ጥቂት የሚባል ገንዘብም ጭምር ኢንቨስት ማድረግ የምንችልበት ኢንቫይሮንመንት ስላለ ከባንክ ቁጠባ ባለፈ ኢንቨስትመንትን መሞከር ወይም ደግሞ ኢንቨስት ለማድረግ መልመድ የግድ ይለናል። ይህ ሁለተኛው መፍትሄ ነው። ሶስተኛውና ሌላኛው የመፍትሄ ስልት በተቻለ መጠን የፋይናንስ ንቃተ ህሊናችንን ማሳደግ መቻል ወይም ደግሞ ፋይናንሻል ሊትሬሲያችንን ለማሳደግ መሞከር ነው። እውቀት በየትኛውም መንገድ የሁሉም ነገር መሰረት ነው። ብዙዎች ስኬታማ የሆኑ የኢንቨስትመንት ሰዎችን ዘወር ብላችሁ ብታዩ አብዛኛው ስኬታቸው የመጣው ባላቸው የፋይናንስ ጥልቅ እውቀት እንደሆነ እናያለን። የፋይናንስ እውቀትን ማሳደግ መቻል ያለንን ገንዘብ በሚገባ ፕሮዳክቲቭ በሆነ መልኩ እንዴት መጠቀም እንዳለብን ስለምናቅ፣ በምን መልኩ ኢንቨስት ማድረግ እንዳለብን ስለምናቅ ውጤታማ ማድረግ የምንችልበትና ያሰብነው የገንዘብ የነፃነት ደረጃ ላይ መድረስ የምንችልበት ሁኔታ ይፈጠራል። ስለዚህ ሁላችንም አሁን ላይ በእነዚህ በርካታ የሚባሉ የፋይናንስና የኢኮኖሚ ሪፎርሞች መካከል እየሰራ ነው ያለነው የፋይናንስ ስህተትን ለማስወገድ ካስፈለገን የፋይናንስ ንቃተ ህሊናችንን ወይም ደግሞ ፋይናንሻል ሊትሬሲያችንን ማሳደግ ማጠናከር እጅግ ጠቃሚ የሚባል የመፍትሄ ስልት መሆኑን በመረዳት በርካታ የሚባሉ የፋይናንስ መጽሐፍትን በርካታ የሚባሉ የሶሻል ሚዲያም ጭምር ምናልባት በርካታ የሚባሉ ቻናሎች ስለ ፋይናንስ የተለያዩ ትንታኔዎችን የትልልቅ ሰዎችን የህይወት ታሪክ ተሞክሮዎችን ያጋራሉ። እነዛ ትልልቅ የሚባሉ ስኬታማ የነበሩ ሰዎች ያለፉባቸው የስኬት መንገዶች ምን ምን እንደነበሩ፣ ችግሮችን እንቅፋቶችን እንዴት ወደ ድል ይቀይሩ እንደነበር በመማር በመረዳት ያለንን አጠቃላይ የፋይናንስ እውቀት ፋይናንሻል ሊትሬሲያችንን ከፍ በማድረግ ተጠቃሚ መሆን የምንችልበትን የመፍትሄ ስልት መላበስ እጅግ ጠቃሚ ነው። ሁላችንም ውድ የቻናል ቤተሰቦች አሁን ላይ እንዳልኩት በአንድም በሌላም መልኩ በርካታ የሚባሉ የፋይናንስና የኢኮኖሚ ለውጦች እየተደረጉ መሆኑን ተከትሎ በሀገራችን ታሪክ እየተሰራ ነው ብለን ማሰብ እንችላለን። የዚህ ታሪክ ባለቤት ለመሆን እነዚህን በርካታ የሚባሉ የመፍትሄ ስልቶችን በሚገባ በማወቅ ዛሬም እኛም የሀብት ግንባታ ጉዟችንን ልክ እንደሌሎቹ መደገፍ እና እውን ማድረግ የምንችልበት ሁኔታ እጃችን ላይ መሆኑን በመረዳት ከአሮጌው አሰራር መውጣት ያሉትን የፋይናንስና የኢኮኖሚ ሪፎርሞች ዳር ሆኖ ከመመልከት ይልቅ መፍትሄ ምን ሊሆን እንደሚችል የመፍትሄ ስልቶችን ማፈላለግና መተግበር መቻል እጅግ የሚመከር ጉዳይ ነው። ስለዚህ እንዲህ አይነት የሪፎርም ወይም ደግሞ ማዕበል ሲመጣ ከማዕበሉ በመሸሽ ምንም አይነት ትርፍ አናተርፍም። ይልቁንም ማዕበሉን ወደ ድል መቀየር የምንችልበትን የመፍትሄ ስልት መዘርጋት እጅግ በጣም ጥሩ ነው። ያ ማለት ዛሬውኑ ውሳኔ ይኑራችሁ። በዚህ
የፋይናንስና የኢኮኖሚ ሪፎርም ተጠቃሚ መሆን የሚችለው ምን ማድረግ ስችል ነው? እያንዳንዱ ሪፎርም ለኔ ለግሌ ምን አይነት ትርጉም ይኖረዋል? በምን መልኩ እኔ ሪያክት ማድረግ ይጠበቅብኛል? የሚለውን በርካታ የሚባል መልስን ማፈላለግና መመለስ መቻል ከኛ የሚጠበቅ ጉዳይ ነው። አሁን ላይ እየሰራናቸው ካሉ በርካታ የሚባሉ የፋይናንስ ስህተቶች ራሳችንን በማላቀቅ የምንፈልገውን የምንሻውን የገንዘብ የነፃነት ደረጃ ማሳካት የምንችልበት እድል በእጃችን መሆኑን ማወቅ እጅግ ጠቃሚ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ለተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። አመሰግናለሁ።